የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የ2018 የታላቁን የረመዳን ጾም ምክንያት በማድረግ የመልካም ምኞት መግለጫ አስተላልፏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በሰጡት መግለጫ በአገር ውስጥም ሆነ በውጭ የሚገኙ የእስልምና እምነት ተከታዮች ለተቀደሰው የረመዳን ጾም እንኳን በሰላም አደረሳችሁ ብለዋል። إن الحمد لله نحمده ونستعينه ونستغفره ونستهديه والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على حبيبنا وشفيعنا محمد بن عبد الله وعلى آله وصحبه ومن والاه يتكبراتشو ملاو ኢትዮጵያውያን ሙስሊሞች ውጭም ውስጥም ያላችሁ ከሁሉም በፊት የአላህ ሰላምታ ላስቀድምላችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ثم አልሐምዱሊላህ በአላህ ፍቃድ ሆኖ ይሄው የዘንድሮ የ1447ኛው ዓመተ ሂጅራ ታላቁ ሸህሩ ረመዳን አልሙባረክ ዋዜማ ላደረሰን አላህ ላደረሳችሁ አላህ ምስጋና ይገባው እያልን መላው ሙስሊሞቻችን ውድ ሙስሊሞቻችን ለዚህ ለታላቁ የአላህ እንግዳ ሸህሩ ረመዳን አልሙባረክ ዋዜማ በሰላም እንኳን አደረሰን እንኳን አደረሳችሁ ለማለት ወዳለሁ። የ1447ኛው ዓመተ ሂጅራ የረመዳን ጾምን በተመለከተ ከፌዴራል ሸሪዓ ፍርድ ቤት በተላከው መልእክት መሰረት ጨረቃ ማክሰኞ ምሽት ከታየች የረመዳን ጾም ረቡዕ የሚጀመር ሲሆን ማክሰኞ ምሽት ካልታየች ግን ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀመር ተገልጿል። ፕሬዚዳንቱ በመግለጫቸው ረመዳን የአንድነት የሰላምና የኢባዳ ወር በመሆኑ ህዝበ ሙስሊሙ እንደ ሃይማኖቱ አስተምህሮ የተቸገሩ ወገኖችን በማሰብ በመርዳትና በማገዝ እንዲያሳልፈው አድራ ብለዋል። እንደ ሪፖርተራችን ዛሃራ መሐመድ ዘገባ ሀገራችን ሰላም እንድትሆንና የምታለመው እድገት ላይ እንድትደርስ ዱዓ ማድረግ አለብን ሲሉም መልእክት አስተላልፈዋል። መላ ሙስሊሞቻችን ወገኖቻችን ተርቦ እያሉ እኛ በቤታችን የተለያየ በየአይነት አዘጋጅተን ስንበላ ስንጠጣ ስናማርጥ ስንመርጥ ከነበርን አደጋ ላይ ነን ማለት ነው። ስለዚህ ጎረቤቶቻችን እያስታወስን አቅመ ደካማዎችን እያስታወስን ማፍጠሪያ የሌለውን አካል ሁሉ እያስታወስን እንድንጾም በዚህ አጋጣሚ አደራ ለማለት ወዳለሁ። በየቦታ በምታደርጉት ዱዓ ላይ ሀገራችን የሰላም የልማት የእድገት እንድትሆንና አላህ እንዳርግልን ዱዓችሁ እንዳይለየን እያልኩኝ እንደገና ደግሜ ደጋግሜ እንኳንስ ለዚህ ለዘንድሮ ረመዳን በሰላም በእድገት በደስታ ለዚህ ዋዜማ እንኳን አደረሳችሁ እንኳን አደረሰን